ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር 1 አውጥታችሁ አንብቡ። እዚህ የመጣችሁት ለሕክምና ነው እንጂ እንደ አሬዮስፋጎስ አደባባይ የሚባል አለ ግሪክ ውስጥ። ዛሬ ምን አዲስ ፍልስፍና ይነገር ይሆን ተብሎ ህዝቡ ሁሉ አዲስ ወሬ ለማዳመጥ የሚሄድበት ነው። ስለዚህ መምህር ገሌ ምን ይሰብክ ይሆን ብላችሁ መቼስ አልመጣችሁ። ከብዙ ስራችሁ ከጠበበ ሰዓታችሁ ምናልባትም አንዳንዶቻችሁ ለመኖር ከተቸገራችሁበት ሳንቲማችሁ በታክሲ አውጥታችሁ ነው የምትመጡት። የኔን እረዳለሁ። እኔ አንዳንድ ጊዜ የገጠር ሰው ያሳዝነኛል፣ አንዳንድ ጊዜ የከተማ ሰው ያሳዝነኛል። የገጠር ሰው የሚያሳዝነኝ በሚያሳዝንበት ነው፣ ለእነሱ ነግራቸዋለሁ። የከተማ ሰው አንዳንድ ጊዜ የሚያሳዝነኝ ደግሞ በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደለም ነግራቸው፣ አልዋሽም። ሰው ሲሰራ ውሎ በቤቱ ለመግባት ደግሞ ታክሲ ተሰልፎ ብር ይዞም ለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። እንደገና ሄዶ ምን ብሎ ታክሲውም ተወዷል አሉ። ከዛችሁ ግን ይሄ በታምር ነው ሰው የሚኖረው፣ በታምር ነው። ካልሰረቃችሁ በቀር በታምር ነው እየኖራችሁ ያላችሁ፣ አንዳንዱን ማለት ነው። እና በዚህ ሁሉ ነገር መሃል የመጣችሁት ለሕክምና ነው። ሊታከም የሄደ ሰው የታዘዘለትን መድኃኒት ሲውጥ ነው ድህነት የሚያገኘው። በሆኑ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ ነው። መርጦ አይረዳም እግዚአብሔር። አሽቃብጡልኝ አይልም። ሰማይ ምድር ወፍጮ ሆነው አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን ይሆናል? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ፣ ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትሁኑ። ጠንቋዩን ይሄ ምናምናም ውሸታውን እንደዚህ የሚለውን አትስሙት። በደግም ባለው ማንም ድሪቶ የፈለገውን ቢያይ ፈሪ አትሁኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ እናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን፣ ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኔዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁኝ በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ ነው። የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። እነዚህ 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣
ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት? ኩራት ናት ማለት ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና እንደውም አንድ ሊቅ ድንግል ማርያምን ሲለምናት ምንድነው ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበር። ለሌላ ጠላት አትስጪኝ ሳይሆን ያላት እባክሽ ለእኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም። የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይኸው አምላክን ያሸጠው ቅናት አይደል? እንዲሁ ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንት። እንዲሁ ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድን ነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጥ ውስጡን ማንንም ሰው ነው የሚያሻው። ያሻዋል፣ ይቆረጥመዋል። ስለዚህ ራስን መካድ። እኔ ሁልጊዜ እናገራለሁ፣ ብዙ ስብሰባዎች ለምን ቶሎ እንደማይቋጩ ታውቃላችሁ? ራስ ወዳድነት ስላለ ነው። ስብሰባው ያን ያህል ጊዜ የሚፈጅ ስለሆነ አይደለም። ራስ ወዳድነት ስላለ ሁሉም እኔን ስሙኝ ሲል ለእውነት በመጣር ሳይሆን የራስን ሐሳብ በሰው ላይ ለመጫን በሚደረገው ጥረት ወይም ነገሩ ጠቃሚ ከሆነ ግድኔ ካላልኩት ምን አገባኝ ማለትን ትቶ የኔን ሐሳብ እነማን ተቀበሉት እነማን ጣሉት በሚል ምክንያት አንድ ቀን የሚያልቀው ስብሰባ 7 ቀን ይሆናል። ስንነታረክ ማለት ነው። ገዳማትን የሚያምሳቸው ማን ነው? እኔነት አይደለም። እሱ አድጎ ነው የትም የሚጠብጠው። ስለዚህ የእግዚአብሔር ቤተሰቦች ራስህን ካድ ልጄ። ልመነኩስ ነው ሲል አንድ ሰው ልጄ ሲሰድቡ ዝም ትላለህ? አንተ መተህ 5 ዓመት ከኖርክ በኋላ ለአንተ የሚገባውን ቦታ ትናንት ለመጣ መናኝ ብሰጠው አይከፋህም? በአደባባይ ከሰው መሃል ብሰድብህ ምን ትላለህ ተብሎ ሰው እኔነቱ ሊለቀው ይገባል። ጌታ እኮ ከሐዋርያት ያስለቀቀላቸው ይሄን ነበር፣ እኔነትን። ቅዱሳን ሐዋርያትንም እኮ የቆረጠበ ነገር ነው ይሄ። በውስጥ የተደበቀ ክፉ ትል ነው ይሄ እኔነት። ሰው መሃል ይሰድባቸዋል። ትችት እንዲለምዱ ምን ይላቸዋል? ጴጥሮስን አንተ ሰይጣን ይለዋል። ሌሎችን ደግሞ እናንተ እምነት የጎደላችሁ ይላቸዋል። ከዕለታት በአንድ ቀን ምንድን ነው ያደረገው? ቅዱሳን ሐዋርያት በውስጥ አደረጉና እንዲያው ግን በመንግሥተ ሰማያት ግን ታላቁ ማን ነው አሉት። ይህ የክብር ውድድር ነው። ውስጡ ቅናት ነው። ጴጥሮስ ሲሆን ዮሐንስ ሲሆን ቁርጣችን ይንገረን ነው ነገሩ። ማንን ነው እሱ የሚያቀርበው ነው ጥያቄው። ይሄ በገዳማትም ይኖራል። ኧረ ሞልቷል። ሞልቶ እየፈሰሰ ነው። እንዲያው ሞልቶ ደግሞ ይፈሳል። በዚህ ዓለም ላይ ብዙ ረፍት የሚነሱ ነገሮች አሉ። እንደምታውቁት አጋንንት ረፍት ይነሱናል።
ሰዎችም እረፍት ሊነሱን ይችላሉ። ምክንያቱም በሰዎችም አይፈረድባቸው። ለምንድነው የማንፈርድባቸው? ሰዎች የራሳቸው ስሜት አላቸው፣ የራሳቸው እውቀት አላቸው፣ የራሳቸው አመለካከት አላቸው፣ የራሳቸው አስተዳደግ አላቸው፣ የራሳቸው አመጣጥ አላቸው፣ የራሳቸው እቅድ አላቸው፣ የራሳቸው ድካም አለባቸው፣ የራሳቸው አለመረዳት አለባቸው፣ የራሳቸው የመንፈሳዊነት ብስለት ማነስ አለባቸው። ከዚህ የተነሳ ሰዎችም እረፍት ሊነሱን ይችላሉ። አጋንንት እረፍት ይረሱናል። የራሳችን ስህተት እረፍት ይነሳናል። ረሲ ይጎይ እንዘ አልቦ ዘይዴግኖ ብሏል ሰሎሞን። ኃጢአተኛ ሰው ማንም ሳያሳድደው በራሱ ይሸሻል ይላል። አንዳንድ ጊዜ የሰራናቸውን ኃጢአቶች ሰው ያወቀብን እየመሰለን እንደነግጣለን እና ያንን የሚያመጣብን ራሳችን ነው። ስለዚህ ይህ ዓለም ምንድነው? አንድ የቤተ ክርስቲያን አባት ወይም መናኝ ባይታዊ ነው። በዜና አበው ተጽፏልላችሁ ስትመለከቱ ታገኙታላችሁ። እና ውሃ ከጉድጓድ ቀርቶ ያመጣና ውሃውን ደፍቶ መልሶ ውሃ ሊቀዳ ይሄዳል። ያመጣና ይደፋዋል፣ መልሶ ሊያመጣ ይችላል። አባ ምን ሆነው ነው እያመጡትን ውሃ እየደፉ መልሰው ሊቀዱ የሚሄዱ ሲላቸው ከመ ኢያዕርፎ ለዘ ኢያዕርፈኒ፣ የማያሳርፈኝን ላለማሳረፍ ነው፣ ወይም እረፍት የሚነሳኝን እረፍት ለመንሳት ነው አለ ማለት። እነዚህ እረፍት የሚነሳ የተባሉ ሁለት ናቸው። አንደኛው ስጋ ነው፣ ሁለተኛው ዲያብሎስ ነው። እረፍት የሚነሳኝን እረፍት ለመንሳት ስራ ባጣ የቀዳሁትን ውሃ ደፍቼ መልሼ እቀዳለሁ አለ። እንግዲህ ስራ ያጣ መነኩሴ ምንድን ነው? ይህ እኮ ቀልድ እንዳይመስላችሁ፣ ትክክለኛ አነጋገር እኮ ነው። ታውቃላችሁ፣ ትክክለኛ ቀልድ አይደለም። ስራ ያጣ መነኩሴ ማለት ተግባረ እዱ የእጅ ስራ ካለቀበት ሰይጣን ህሊናውን እንዳይፈትነው ምን ማድረግ አለበት? ቆቡን ቢሆን ቀዶ እንደገና ሲፈታ ህሊናውን በዚያ መጥመድ አለበት እኮ እንጂ ቀልድ እንዳይመስላችሁ። አሁን ሰው ግን ስራ ፈት ብሎ ለመሳደብ ነው የሚጠቀምበት። እንደሱ አይደለም። ስለዚህ እረፍታችን መድኃኔዓለም ነው፣ የሚያሳርፈን አምላክ ያሳረፈን 5500 ዘመን ከነበረብን ዕዳ ያሳረፈን፣ ከሚጨቀጭቀን ባለ ዕዳ ያላቀቀን፣ ዕዳችን የከፈለልን ቸሮ አምላክ ኢየሱስ ክርስቶስ ቡሩክ መድኃኔዓለም፣ ለሱ ክብር ምስጋና ይግባው እና የእሱ ትንሣኤ ሕይወታችን ነው፣ ተስፋችን ነው። እዚህ የተሰበሰብነው እንደዛ ብለን በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ፣ ከሌላችሁ በእጃችሁ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ። እኛ ግን ጎረቤት ፈልጋል የምንለው የሆነ ነገር ሲገኝ ለማን ልደውልልን ማለት እዚህ አብሮ እያለ እዚህ እኮ አለ የተዘጋውን ከፍቶ የሚገባ ጌታ ማለት ነው። ሁሉ የሚቻለው አምላክ እሱ አለ፣ ተጠርቶ ቅርብ ይሆን። እንኳን የእሱን ስም እኮ የሰማዕታቱን ስም ገና ሲጀመር ነው የምትደርስላቸው አይደለም። ያ ጊዮርጊስን ጊ ሲባል ገና ትደርሳለህ ነው ያለው። ቂርቆስን መርቆሬዎስን እንደዚህ ቂ ሲባል ነው እምሩፀተ ነፋስ ወአውሎ ያለውም ለዚህ ገና ቂ ጂ ሲባል የሚደርሱት እንኳን የእሱ ስም እና እንደ ክርስቶስ ስም ያለ ጋሻ የለም። ጌታዬ አምላኬ ብንሮጥ ብንታክት የክርስቶስ እጅ ካልነካን አንለወጥም ልላችሁ ፈልጌ። የእሱ እጅ ግን ስትነካን እንዲው ቁልፏን ጫን ሲያረጋት ጌታዬ አምላኬ ታስብላለች። እንደ መድኃኔዓለም በዚያ የምሕረት እጁ ሁላችንም ይንካል፣ በቸርነቱ ይዳሰን። ብዙ ሊቃውንት ቅዱስ ቁርባን ነው ብለው ደሰውታል፣ ተርጉመውታል። የክርስቶስን እጅ የነካ ጊዜ ቶማስ ድሮ የማያውቀውን ምስጢር አልፈልግም አላውቅም የራሳችሁ ጉዳይ ሲለው የነበረውን ምስጢር እጁ ስትነካው ግን ከልቡናው ቦግ ብሎ ተናገረ። ክርስቶስ የነካው ዕለት ሰው ሁሉ ከልቡ ምስጢር ይፈልቃል። ያቺ እጁ ናት የምታስፈልገን። አሁን እንዲህ ሁላችንም ማለት ያለብን አንዳንድ ጊዜ ልንገራችሁ፣ ያቅማችን መሽስ ጥቂት ጥቂት ስንጸልይ የለ እንጸልያለን፣ ጥቂት ጥቂት እንጾማለን፣ ጥቂት ጥቂት ብቻ እንሰግድ ብቻ እንደው እስቲ እንደው ብቻ ብዙ የምታረጉ አላችሁ። የራስህን ጥቂት ጥቂት በል እንዳትሉ ብቻ የሆነ ነገር እናደርጋለን። እና ምንድነው ባለፈው እዚህ በመነኮሳት ጉባኤም ስናየው ነበርና አንድን መነኩሴ ሰይጣን ሊያጠፋው ሲፈልግ ምንድነው የሚለው ሰይጣን እየፈተነው ጥቂት ጸሎት ጸልዮ ሲርቅለት እግዚአብሔር ረዳኝ ማለትን ትቶ ለካ ሰይጣን እንዲያቅም የሌለው ነው እንዲል ያደርገዋል። ማነው እንደዚህ የሚያደርገው? ራሱ ሰይጣን እኮ እንደዚህ የሚያስብለው
ሰይጣን ለካ እንዲህ አቅም የሌላት ናት። 3 ዳዊት እኮ ብዘምርባት እኮ ድምጥ ማጧ ጠፋ ሰይጣን ብሎ እንዲታበይ እግዚአብሔር ረዳኝ ማለትም ትቶ ደግሞ ጸሎቴ ነው እንዲያረገልኝ እንዲሁ ምን አይነት ክፉ ሰው ነው። አንደኛ እንዳንጸልይ ያደርጋል። ስንጸልይ ደግሞ ምን አባቱን ደግሞ ሰይጣን ቁም ነገር ነው። ሰይጣን ቁም ነገር ነው አስብሎ የማን ያደርጋል? የራሱ የሰይጣን ያደርጋል። ልብ በሉ። ድንግል ማርያምን ይህን ያህል የሚያስከብራት ዓለም የሚዘምርላት ምንድነው? መታዘዟ ነው። እሺ ማለቱ እሺ ባይ ፈጻሚ ተፈቃድ እኮ ነው የሚሏት ሊቃውንቱ ሲጠሯት። ፈጻሚ ተፈቃድ ፈቃድን የምትፈጽም ለሁሉ ሰው የምትታዘዝ። ነይ መቅደስ ግቢ፣ እሺ። ነይ የርግማን ውሃ ጠጭ፣ እሺ። የአምላክ እናት ትሆኛለች፣ እንዴት ነው ይሆንልኛል? እኔ ታናሽ ገረድ ነኝ፣ ለእግዚአብሔር የሚሳነው ነገር የለም፣ እሺ። የአምላክ እናት ሆነሻል፣ ደግሞ እንግዲህ ወደ ግብጽ ሂጂ። አንድ ጊዜ አምላክ እናት ነሽ ማለት የአምላክ እናት ሁኜ ደግሞ የምትሰደድ ምን በወጣኝ ነው የማትል፣ እሺ። ሁሉን እሺ የምትልና በሽባይነቷ በእናቷ እምቢባይነት የሞጣውን ሞት በሽባይነቷ አስወጥታ ሰደደችው። እሺ ስላለች ማለት እሺ የምትል እናት ስላለች ነው እግዚአብሔርም ጸሎቷን እምቢ የማይላት። የጠየቀችውን ሁሉ ያደርግላት ሁሉ። ለምን? እሺ ባይናትና ምን የሚያስከ የድንግል ትሕትና በዓለም ተደነቀም፣ በዓለም ተደነቀም። እውነተኛ መጠን ከሆዷ ፈለቀም፣ ከሆዷ ፈለቀም። ሰው የሚድንበት ሮማንና ገውስ፣ ሮማንና ገውስ ከሆዷ ፈለቀ እንደ ምንጭ እንደ ወንዝ፣ እንደ ምንጭ እንደ ወንዝ። ድገሙት። የድንግል ትሕትና በዓለም ተደነቀም፣ በዓለም ተደነቀም። ሰው የሚድንበት እውነተኛ መጠን ከሆዷ ፈለቀም፣ ከሆዷ ፈለቀም። ሰው የሚድንበት እውነትና ገውስ፣ ሮማንና ገውስ ከሆዷ ፈለቀ እንደ ምንጭ እንደ ወንዝ፣ እንደ ምንጭ። ተክለ ሃይማኖት ጦም አያሳድሩም፣ ረሃብ አያስርም። አይቻለሁ እኔ በእውነት ባይኔ። ደብረ ሊባኖስ ሄደን 3 ሰዎች ሆነን ቆይ ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጦሙን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበር። እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው፣ በፊት ነው፣ ረጅም ሰዓት ተጉዘን ነው የመጣነው። ዝም ብለን ተኛን። የዱሮዋ ግቢ ነበረች። አሁን ጸባቴ ያሰሯት አበምኔቱ ነው። በደንብ አድርገው አሰርተውታል። በእውነት እድሜያቸውን ያርዝምልን። በዚያውም በእውነት ማለት ነው ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው አውቃለሁ። የፊተኛዋ ግቢ ላይ ነበረች፣ እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡን እና እዚያ ተኝተን ሳለ እማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ። ለምንድን ነው እራት ሳትበሉ የተኛችሁ አለ። እኛ በልተናል አለ። ተጨናንቀናል። ደግሞ ምን ጉድ ነው ብለን በልተናል አልበላችሁ ንፍሮ አምጥተው አበሉን። በበነገው ተክለ ሃይማኖት ግቢ ውስጥ ጾም ማደር አይቻልም ብለው መክረውን እኛ ሰው ሄዱ። እኛን ሰውም በበነገውም አይቻቸዋለሁ፣ ሌላ ጊዜም ሲሄድ አይቻቸዋለሁ። ሌላችሁ የፈለግኩት ምንድነው የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም። በሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት ቅዱስ ጳውሎስ አሁን እኔ ሙቻለሁ በሕይወት አልኖርም ብሎ እንደተናገረ ራሳቸውን ገድለው ክርስቶስ በሳቸው ሕያው ሆኖ እንዲታይ ያደረጉ ናቸው። በስጋቸው ክርስቶስ ተገልጦበታል በሁለንተናቸው እና የጻድቁ አባታችን ስማቸው በተጠራበት ገድላቸው በተነበበበት አጋንንት
እንዳይቀርቡ ክርስቶስ ቃል ገብቶላቸዋል። በሱ ስም ላይ በአቡነ ተክለ ሃይማኖት ስም ላይ የጌታችን ኢየሱስ ክርስቶስ ስም ተዋህዶ ስላለ ወገኖች በየጉራንጉሮው የማታውቁትን ሰው ከመከተል የሚታወቁትን አባት ተከተሉ። እሳቸው ከክርስቶስ ያደርሷቸዋል። እሳቸው ለጨነቀን ነገር ሁሉ ከክርስቶስ ምሕረት አዝለው የሚፋጠኑ ክንፋቸው የማይደክም ኪሩብ ናቸው አቡነ ተክለ ሃይማኖት። የቅዱስ መርቆሬዎስ ኃይል በረከቱ ሁላችን ላይ ይደርብን። በሀገራችን ላይ የተነሳውን ጦርነቱን፣ ራቡን፣ መከፋፈሉን፣ በሽታውን ይህንን በሙሉ የቅዱስ መርቆሬዎስን ስዕል ይዘን ሁላችንም ድል እንደምንነሳው በእግዚአብሔር እንታመናለን። እግዚአብሔር ያያድርግልን። ሁላችሁ የቅዱስ መርቆሬዎስን ስዕል በየሄዳችሁበት ሁሉ በትንሿ ቢሆን ይዛችሁ እንድትዞሩ እግዚአብሔር ድል ይነሳላችኋል። ሰው ባይኖራችሁ፣ ጠበቃ ባይኖራችሁ ቅዱስ መርቆሬዎስ ስዕሉ ይሟገትላችኋል፣ ስዕሉ ይዘምትላችኋል፣ ስዕሉ ያበረክትላችኋል። መጓጓዣ ብታጡ ቅዱስ መርቆሬዎስ መጥቶ በጥቁር ፈረሱ አሳፍሮ ያደርሳችኋል። እስላሙን ሳይቀር ከመንገድ አሳፍሮ አድርሶታል፣ ከሃይማኖት መልሶታል። ቅዱስ መርቆሬዎስ የሚሳነው ነገር የለም። በአምላኩ ኃይል በረከተ ረድኤቱ ይደርብን። የቅዱስ መርቆሬዎስ በረከት ይደርብን። እንደ አባቶቻችን የሆነት ምስክር እንደሆነ ለመሞት ያልቃል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ። የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን አሌ ሎሙ ለለ ይብልዎ ለእኩይ ሰናየ ወለሰናይኒ እኩየ። መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። መልካሙን ክፉ ክፉውን መልካም ለሚሉ ወይም የተዋረደውን የሚያከብሩ የተከበረውን የሚያዋርዱ። ያው ሰው ሕሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ። አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኔዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይሄ ጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ10 አንድ ነው። የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹህ ብሎ መዋል ማደር አለበት። ከጆሮ አስራት ይቀበላል። መልካም ሲሰማበት ክፉ ሲከለከልበት፣ ከአንደበት ከእጅግር ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሮውን ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ልኬባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላከላቸው ነውና የሕዝብ መምህራን የሕዝብ ክብር ናቸው። ምዕመናንም ማርያም ብትወለድ አይደለ እናቲቱ ሔዋን የከበረችው? ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በዚህ የሚደንቃችሁ ካላችሁ እንኳን የ175 ዓመቱ የአብርሃም የማን የ969 ዓመቱ የማቱሳላም እናት ናት። እንኳን የእሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉየ መዋዕል አብላየ ዘመናት ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት።
ለኛ ሕጹራነ መዋዕል ለምንሆን ዘመን አጭሮች ለምንሆን ለኛ እናት ብትሆንም ብርቅና ድንቅ አይደለም። ለቀዳማዊ ቃል እናቱ ሆና ተገኝታለችና በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በእሷ በረከትን ስላገኘን አሁንም ደግመን በመሐሌት ሁልጊዜ የምትባል አንዲት ቃል አለች። ኃይሌት ሲጀመር ስቡ ወውዱ ዘሳረ ኩሉ ዓለመ በሐቲ ቃል ይባል። በአንድ ቃል ላይኩን ብሎ ዓለምን የፈጠረ ስቡ እግዚአብሔር የተመሰገነ ይሁን። ማታ መሐሌት ሲጀመር እንዲህ ነው የሚባለው፣ ስቡ ወውዱስ ከቃሉ ጋር ስቡ ወውዱስ የሳረረ ኩሉ ዓለመ በሐቲ ቃል። ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት ማትቀረከል አለ። ነግሱ ይለዋወጣል፣ እንደ አርኬ ነው፣ እንደ ግጥም አይነት ሆኖ ቅዱሳን የሚመሰግኑበት ነው። መላእክት፣ ነቢያት፣ ሐዋርያት። ኋላ መሀል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየባቢ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች። ዘመንክር ጣዕሙ ትባላለች። ሊቃውንቱ በጣም ነው የሚወዷት። ዘመንክር ጣዕሙ ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ቻቂ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐቆት ስሙ ይባላል ማለት ነው። ሰላም ዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ እንደ ልጅሽ ደም ለሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው እንደዚህ ብሎ የሚጣፍጠው ማለት ነው። ግን ይሄ ለማን ይጣፍጣል? ይሄን ጣዕም የሚያውቅ ልብ ይስጠን በእውነቱ ማለት ነው። ይሄ በእንዲህ ያለ ምላስ የሚቀመስ በሚቅለበለብ ምላስ የሚቀመስ ጣዕም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት ነው። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን እንደው አባ ጽጌ ድንግል ለመሆኑ እግዚአብሔርን ያወረደው ውበት ማን ነው ነው የሚለው እና ማርያም የሚለው ስም እንደ ልጅሽ ደም ለሚጣፍጠው ለወልድኪ አምሳለ ደሙ ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርገም በሔዋን ሲጀመር ድነት ባንቺ የተጀመረብሽ ማእከለ ምድር የድነት መካከለኛ የሆንሽው የመካከለኛይቱ መሬት አባትሽ ዳዊት እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር እግዚአብሔር ከዓለም አስቀድሞ ነበረ በምድር መካከል መድኃኒትን አደረገ የተባለ ተመልከቱ። ወገብረ መድኃኒተ በማእከለ ከርሳ ለድንግል ይላል ቅዱስ ያሬድ በዝማሬው። ዳዊት በመሬት መካከል እግዚአብሔር መድኃኒትን አደረገ ቢለው ቅዱስ ያሬድ መጣና የመሬት መካከል ቢሏችሁ ሌላ መሰለቻችሁ እንዴ? የመሬት መካከል የተባለ የማርያም ማህፀን ነው አለ። በሷ መካከል ድነት የተደረገብሽ የድነት መወጠኛ ማርያም ሆይ ኪያቂ ሰናይተ ዘፈጠረ ለቤዛ ዓለሙ መልካሚቱን አንቺን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትሐቆት ስሙ ልዑል እግዚአብሔር ስሙ የተመሰገነ። ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። እመቤታችን ልደቷ ደስታችን ነው። እመቤታችን ለምንድን ነው ንጹሕ ሆና ተወለደች የምንለው? ለምን እርግማን የለባትም እንላለን ሲባል የእግዚአብሔር መንበር፣ የሊቀ ካህናቱ መቅደስ፣ የመንፈስ ቅዱስ ማደሪያ ከመሆኗ የተነሳ እግዚአብሔር ለራሱ ማደሪያነት አዘጋጅቷት ነበረ። በካህሊነቱ እንድትወልደው እንዳደረጋት ሁሉ በካህሊነቱም ጠብቋታል። ለእግዚአብሔር የሚሳነው ነገር የለምና የተቀደሰውን አዳም ርኩሰት እንዲሰለጥንበት ከረገመ እንዳትረገም ርኩሰት እንዳያድርባት መጠበቅም ለሱ ይቻላል። ስለዚህ ከዚህ የተነሳ ንጹሕ አድርጎ አዘጋጅቶ ጠብቋት ዛሬ ግንቦት 1 ቀን እናታችን ቅድስት ድንግል ማርያም ተወለደችልን። ዛሬ መቅደስ ተወልዶልናል። እሷ ከተወለደች እንግዲህ ሊቀ ካህናታችን ኢየሱስ ክርስቶስ በእሷ ተወልዶ ይቀድሰናል፣ ያነጻናል፣ ለእኛ ደግሞ አንጽቶናል ብለን ንጉሣችን ክርስቶስ መንበሩን እሷን ሰርቷልና ፈርዶልናል በእሷ ተገልጦ ብለን መቅደስነቷን መንበርነቷን አይተን ልደቷን እናከብራለን። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 1 ላይ ወብዙኃን ይትፈስሑ በልደቱ ብዙዎች በልደቱ ደስ ይላቸዋል ይላል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን
ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። ዛሬ ግንቦት 1 ቀን ለዓለም ጎህ የቀደደበት ነው። እሷ አድጋ ደግሞ ከ15 ዓመቷ በኋላ ጎሂቱን ተከትሎ ፀሐይ ክርስቶስ ወደዚህ ዓለም ይመጣል፣ በዚህ ዓለምም ያበራል። እናም እመቤታችን ቅድስት ድንግል ማርያም በሰሎሞን ቃል አልልኪ ነውር ወይ ምንትን ይበላይልኪ፣ እህቴ ሙሽራዬ ምንም ነውር የለበሽም፣ ሁለንታኪ ሰናይት ነይ ሀቢዬ፣ ወዳጄ ሆይ ሁለንታናሽ ውብ ነው፣ ወደ እኔ ነይ ብሏልና እግዚአብሔር ድንግል ማርያምን ሰርቶ ወደ እሷ መቅደስነት መጥቷል። እግዚአብሔር ወደዚህ ዓለም እንግዳ ሆኖ ሲመጣ ቤት አልነበረምና ጌታን የተቀበልንባት ሁላችን የወከለችልን ንጽሕት አዳራሽ ዛሬ ተጠናቃ ተሰርታልን ተወልዳልናለች። እንኳን ደስ ያላችሁ። ጌታችን ኢየሱስ ክርስቶስ በእሷ አድሮ ይቀድሰን፣ ፍጻሜያችን ያሳምርልን፣ በደላችን ይቅር ይበለን። ወስብሐት ለእግዚአብሔር። ይቆየን። አሜን። እመቤታችን ቅድስት ድንግል ማርያም የእግዚአብሔር መቅደስ ለመሆን የተወለደች ስለሆነች የልደቷን በዓል የምናከብረው የመቅደሱ በዓል ስለሆነ አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል፣ አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማቸዋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አንቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን የምንዘምር እሱ እግር እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ትወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለ። በስቃይ ትወልዳለች፣ ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለባት። ትርጉሙ ይሄ ነው። ምዕመናን ፈትኑና ውቀሱኝ። ማታ ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት በቃ ከስልካችሁ ፍሪ መሆን አለባችሁ። መዝሙረ ዳዊት አንብቡ። እግዚአብሔር ከእናንተ ጋር ይሆናል። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ሆይ ይህንን ሌሊት የማድርበት ጉልበት የለኝም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣
በፈቃድህ አሳድረኝ ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸለያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንም ይበላሻል። ማለዳችን ከተበላሸም ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላቸው አጥኑ። ስንት ነገር ተሸመድዶ የለ እንዴ? ሐሜት እኮ አሁን ስንት ሰው ያውቃል ሰው። እኔ እንደው አንዳንድ ጊዜ ይገርመኛል ሰው ወሬ እንዴት አድርጎ እንደሚይዝና አለ እግዚአብሔር አጥና ሲሉት ግን ወር አይዘው። ሐሜት ግን በ5 ደቂቃ ስንት ሐሜት ይሸመድዳል። አጥኑ መዝሙረ ዳዊት መጠጊያችሁን እግዚአብሔር አድርጉ እና ቅዱስ ዳዊት በረከተ እግዚአብሔር የሞላበት ፍጹም የፍቅር ሰው ነበረ። ሰውንና እግዚአብሔርን ይወድ ነበር እላችኋለሁ። የቅዱስ ዳዊት በረከቱና ረዴቱ አሸናፊነቱ ጭምር ከሁላችን ጋር ይሁን። በጨውና በቅቤ የተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተመስገን እያለ በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋት አምዳ ምንም የለው ማምላክ። ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግዱ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራ አይደለም የሚለው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቱ ምንም ቢሆን ከእሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦ እግዝእትየ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም፣ በዕብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትሁኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። በደግም ባለው ማንም ድሪቶ የፈለገውን ቢያይ ፈሪ አትሁኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን። ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኔዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁኝ በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። እኔ ግን ምዕመናን አንድ ነገር መናገር እፈልጋለሁ። እሱ ምንድን ነው? እኔ አሁን እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው።
እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ጋር ምን ትላላችሁ እስቲ? አሁን ጳጳሱ ሲጋራ እያጨሰ ቡል እኔ ጳጳሳት ያጭሱ የሚል አዋጅ አልናገሩም፣ እነሱም አይሰሙኝም ብል ራሱ እሱም አይሰሙም። የእኛ ጳጳሳት እኔ አያደርጉም፣ አይሰሙም። ግን ማለት የፈለግኩት ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገውት ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔርን ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደለም? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደውም ጎትተው የጣሏት። ደሟንም ውሻ ነው የላሰው። መጽሐፍ ቅዱስ ይናገራል። የሚያድን አምባ እግዚአብሔር። በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር። ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ሥራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ፣ ሰው ቢሰለችም ባይሰለችም። እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተ ክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተ ክርስቲያን ሳትገቡ አትዋሉ። እንደውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተ ክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ እንዲያውም ምንድነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት እንባል። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማኅፀን እሱን የመሰሉ ልጆችን ይወልዳል ይላል። ደስ አይላችሁም? አዎ፣ እዚያ ንስሐ ማኅፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ።
ብትችሉ ስግደት ስገዱ፣ ስገዱ፣ ጥቂት ጥቂት ስገዱ። ትንሽ 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 ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረክኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረክካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ጥቂት ስግደት በቀን ስገዱ፣ ጸልዩ፣ ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁል ጊዜ ዝም ብላችሁ ጸልዩ፣ ሁል ጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።